ዛሬ ጥቅምት 2 2018 ዓ.ም በጣም ደስ የሚሉ ፋኖ በቅርቡ አማራን በሙሉ እንደሚቆጣጠር የሚያመላክቱ ዜናዎች ነው ይዘን የመጣ ነው። ዘመቻ አርበኛ ደማሊ አባናደው በድል ተጠናቋል። የሚያስቅ ዜናም አለን። ፋኖ ይመጣል በሚል በታላቅ ድንጋጤና ፍርሃት በኦራል ሲጓዙ የነበሩ የአገዛዙ ሰራዊት ተገልብጦ ራሱ በራሱ ሙትና ቁስለኛ ሆነዋል። በተጨማሪም አዳዲስ የፋኖ የድል ዜናዎች አሉን። እስከ መጨረሻው ደቂቃ ድረስ ከኛ ከአምስት ደቂቃ ሚዲያ ጋር አብራችሁን ቆዩ፣ ታደምጡታላችሁ። የብርሃን ጁራ ምርኮኛ ነን። የብርሃን ጁራ ምርኮኛ ነን። አባታችን ተማርኳል፣ እኛም ተረግመናል። ከፍበል እኛ ማን ይችላል? ማን ይችላል? ማን ያሸንፋል? ማን ያሸንፋል? አብይ አህመድ ጸረ ሕዝብ ነው። አብይ አህመድ ጸረ ሕዝብ ነው። አብይ አህመድ ጸረ ሕዝብ ነው። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በረኸኛው ቀስተ ደመና ብርጌድ በሆስፒታል በኩል ደብረ ኤልያስ ከተማ ዘልቀው በመግባት በወራሪው የብልጽግና ሰራዊት ከፍተኛ ጥቃት ፈጽመዋል። ዝርዝሩን እናስደምጣቸዋለን። ዘመቻ አርበኛ ደማሊ አባናደው በድል ተጠናቋል። በሁለተኛው ዜናችን ዝርዝሩን እናስደምጣቸዋለን። ከኛ ጋር ቆዩ። ሞት አይፈሬው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጽመዋል። የፈጸማቸውን ተጋድሎዎች ዝርዝር አለን፣ እናስደምጣቸዋለን። የሚያስቀው ዜናም ፋኖ ይመጣል በሚል በታላቅ ድንጋጤና ፍርሃት በኦራል ሲጓዙ የነበሩ የአገዛዙ ሰራዊት ተገልብጦ ራሱ በራሱ ሙትና ቁስለኛ ሆነዋል። ዝርዝሩን እናስደምጣቸዋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በረኸኛው ቀስተ ደመና ብርጌድ በጠላት ላይ ጥቃት ፈጽመዋል። ጥቅምት 1 2018 ዓ.ም የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሔ ንጉሴ 6ኛ ክፍለ ጦር የበረኸኛው ቀስተ ደመና ብርጌድ አናብስቶች በሆስፒታል በኩል ደብረ ኤልያስ ከተማ ዘልቀው በመግባት በወራሪው የብልጽግና ሰራዊት ከፍተኛ ጥቃት ፈጽመዋል። በድንገት ከጠላት ምሽግ የተከሰቱት ቀስተኞቹ የቀስተ ደመና ብርጌድ አናብስቶች በጠላት ላይ መብረቃዊ ጥቃት በመፈጸም በርካታ የጠላት ኃይል ሙትና ቁስለኛ አድርገው ወጥተዋል። ተጨማሪ መረጃ ሲደርሰን ዝርዝሩን እናስደምጣቸዋለን። መረጃው የበረኸኛው ቀስተ ደመና ብርጌድ ህዝብ ግንኙነት ነው። ዘመቻ አርበኛ ደማሊ አባናደው በድል ተጠናቀቀ። በአፋብኃ ምስራቅ አማራ ሚኒሊክ እዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ ደማሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም ተቋጭተዋል። ዘመቻው መስከረም 14 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋብኃ ሚኒሊክ እዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑ ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የእዛችን ስራ አስፈጻሚ አመራሮች 24 ከ7 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋብኃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። 18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን በበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮቹ የተበተኑበት ውጊያውን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ
በርካታ መስመራዊ መኳንኖቹን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል። የአማራ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደማሊ አስተናግደዋል። ፋኖ በርካታ ወረዳዎችን፣ ከተማ አስተዳደሮችና ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ቀደም ተያይዞም በቀጣይ እንደ አማራ አፋብኃ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበር። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊ ሌሎች መረጃዎች የማጠቃለያ ሪፖርትን ይዘን እንመለሳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ፋኖ ይመጣል በሚል በታላቅ ድንጋጤና ፍርሃት በኦራል ሲጓዝ የነበረው የአገዛዙ ሰራዊት ተገልብጦ ሙትና ቁስለኛ ሆነዋል። የ602ኛ ኮር አዛዡን ሶፊያን አህመድ የተባለን ግለሰብ አጅቦ የነበረውና ጀነራል መድፍ ሲጎትት የነበረ ኦራል ቢቸና ከተማ እነከርከረ ዳገት ተገልብጦ ተንኮታኩተዋል። ትናንት ጥቅምት 1 2018 ዓ.ም ያገዛዙ አርመኒው ሰራዊት አገልጋይ የዞን ሚሊሻ ጽህፈት ቤትን ኃላፊ አቶ ገበሬው ሰማና የዞን ሰላምና ደህንነት ኃላፊ አጅቦ ሲንቀሳቀስ የነበረ ኦራል በቢቸና ከተማ እነከርከር ዳገት ጥቁር አስፋልት ላይ ኦራሉ ተገልብጠዋል። በዚህም የደረሰ ጉዳት 6 የአርመኒው አገዛዝ ሰራዊት ሞተዋል። ከ15 በላይ ቀላልና ከባድ ቁስለኛ መሆናቸው ተረጋግጠዋል። የአርመኒው አገዛዝ ሰራዊት አባላት ሲሞቱ ቁስለኛ በአምቡላንስ እያጓዘ ይገኛል። ያቃተው የአርመኒው አገዛዝ ሰራዊት ከጥቅምት 1 2018 ዓ.ም ጀምሮ ባወጣው እቅድ መሰረት ሚኒሻ፣ ፖሊስ፣ አድማ ብተናና የአርመኒው አገዛዝ ሰራዊትን በጥምረት ማቀናጀት ለመጨረሻ ኦፕሬሽን በሚል እሳቤ በቢቸና ከተማ ብሌን ካፌ ሆቴል ላይ ስምምነት አካሂደዋል። በንጹሃን ደም እጃቸው የተጨማለቁት የአርመኒው ብልጽግና አገዛዝ ሆዳም ካድሬዎች ከደብረ ማርቆስ ከተማ ተነስተው ቢቸና ከተማ የተገኙት የሸበል ተወላጁ የዞን ሚሊሻ ጽህፈት ቤት ኃላፊ አቶ ገበሬው ሰማና ሌሎች የዞን ሰላምና ደህንነት ኃላፊዎች ለማጀብ አንድ ፔምፒ፣ አንድ ዙ23፣ አንድ ሞርተር፣ 7 ፓትሮልና ሌሎች በርካታ የነፍስ ወከፍ መሳሪያዎችን በመያዝ አገዛዙ ይጠቀምባቸው ከነበሩት ኦራሎች ውስጥ አንዱ ኦራል ቢቸና ከተማ እነከርከር ዳገት ተገልብጦ በኦራሉ ውስጥ የነበሩ የአገዛዙ አገልጋዮች በሙሉ መሞታቸው ተረጋግጠዋል። ሞት አይፈሬው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጽመዋል። የ9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ከመርጡለ ማርያም ከተማ እስከ ጉናጉና አብነ ሀቢብ በተዘረጋው ውጊያ በአራት አቅጣጫ ባደረገው ተጋድሎ ድል ተቀዳጅተዋል። በመርጡለ ማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙን ሰራዊት ድባቅ በመምታት የጀመረው የአብይ ሸለቆ ብርጌድ ትንቅንቅ በርካታ የአርመኒውን ሰራዊት በመደምሰስ ምርኮኛ ማድረግ ችለዋል። በሆስፒታሉ የመሸጉ የአርመኒው ሰራዊትና የፖሊስ አባላት ገሚሶቹ ሲማረኩ 100 አለቃ ደሳለኝን ጨምሮ በርካቶች ተገድለዋል። በአቡነ ሀቢብ ቤተክርስቲያን ላይ በነበረው ሌላኛው ትንቅንቅ ለአስጨራሽ ውጊያ የተደረገ ሲሆን ከ50 በላይ የአርመኒው ሰራዊት በምሽጋቸው ተቀብረዋል። ከጉናጉና እስከ አልሻ ከሰዓት በተደረገው በፍልሚያ የአባይ ሸለቆ ብርጌድ ከፍተኛ የጠላት የጦር አዋጊዎችን ጨምሮ ብዙዎችን የአድማ ብተና አባላት ደምስሰዋል። ከመካነ ሰላም መርጡለ ማርያም እየተወረወረ አስደናቂ ጀብድ እየፈጸመ የሚገኘው አባይ ሸለቆ ብርጌድ ጠላት የተቆጣጠራቸውን ወሳኝ ቦታዎችን መቆጣጠር ችለዋል። በዛሬው ታላቅ ገድልም መርጡለ ማርያም ከተማ በመግባት የጠላትን ኃይል በመማረክ የድል ግስጋሴውን አጠናክሮ ቀጥለዋል። በአውደ ውጊያ የተገኙ ድሎችና በጋሸና ላይ ያለው ከባድ ትንቅንቅ ምን ላይ ደረሰ የሚሉት ጥያቄዎች አርበኛ ፋኖ አበበ መልስ ሰጥተዋል። ሰምተነው እንመለስ። እስቲ ፋኖ አበበ ወደ ዘመቻ አደም አሊ አባናደው ኦፕሬሽን እንምጣ። በዚህ 17 ቀን ውስጥ በርካታ ድሎች እንደተገኙ የተነገረ ነው። ዋና ዋና የወረዳ ከተሞች በሰሜን ወሎ፣ በደቡብ ወሎ ማስለቀቅ እንደተቻለና የፋኖ አዲስ የመንግስት መዋቅርም የሚመስል ነገር ከህዝቡ ጋር አዲስ አስተዳደር መመስረታቸው የተገለጸ ነው። በጋሸና ላይም ከባድ ትንቅንቅ እንዳለ ላለፉት 3 ቀናት ሰምተናል። እስቲ በዚህ አውደ ውጊያ የተገኙ ድሎችና የጋሸናው ትንቅንቅ ምን ደረሰ የሚሉትን በዋና ዋና እናንሳ። ተሰበሩ የተባሉት ዋና ዋና ምሽጎችንም መረጃው ካለ። አመሰግናለሁኝ ወንድማገኝ። እንግዲህ በዚህ በዘመቻ አርበኛ አደም አሊ ወይም አባናደው ጠላትን ከስር ከመሰረቱ ነው እየናድ ነው የመጣ ነው። ባለፉት 17 ቀናቶች
እንግዲህ ከዛ በፊት ብርቱ ስራዎችን ሰርተናል። በጣም ጠንካራ ስራዎችን ሰርተናል። ፖለቲካ፣ ወታደራዊ ስራዎችን፣ ሰራዊታችንን የማቀናጀት የመገምገም፣ ጥሩ ጠንካራ ጎናችንን አጠናክረን የመቀጠል፣ ጠማ ጎናችንን ደግሞ የማስተካከል እና ሌሎችም ስራዎች የሰራንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በዚህ አውደ ውጊያ ትልቅ ድል እንድናመጣ አድርጎናል። እንግዲህ ከሙጃ ጀምረን ነው እየተናደ እስከ ሀይቅ ጫፍ ድረስ የሄደው እስከ ጃሪ ድረስ፣ በዚህኛውም በኩል ደግሞ እስከ ደጋማው ማለት ነው እስከ ደላንታ እስከ ሳይንት፣ ከዛም ቀጥሎ እስከ ሸዋ ጫፍ እና ጎጃም ጫፍ ድረስ ሙሉ ቤት አማራ በሚባል ደረጃ በማነቃነቅ በተለይ ደግሞ ስራ ሰርቼባቸዋለሁ ብሎ ያሰባቸውን ምዕራብ ወረዳ 11 ወረዳዎች አካባቢ፣ ደሴ ዙሪያ፣ አጠቃላይ ደቡብ ወሎ፣ ምስራቃዊ ቀጠና፣ ቢስቲማን፣ የኮምቦልቻ ዋሳኝ አካባቢዎችም ጭምር የአየር መንገድ ሰራዊታችን ሙሉ ለሙሉ ሁሉንም በመዳሰስ ያለን ፋኖ ያለበትን ቁመና ለህዝባችን፣ ለሰራዊታችን፣ ለዓለም አቀፉ ማህበረሰብም ጭምር ያሳየንበት ትልቅ ድል የተመዘገበበት ዘመቻ ነው። እንግዲህ በአርበኛ አደማሊ ወይም አባናደው ስም የተሰየመው ይሄ ዘመቻው ከበድ ያለ ትላልቅ ድሎችን እናስመዘግብበት የምንችል ዘመቻም ስለሆነ ነው በዚህ አርበኛ የተሰየመው። በጣም ጀግና፣ በጥቂት ሰራዊት ቀጠናውን አስከብሮ ለዛሬ ያበቃ፣ ዛሬ ክፍለ ጦርም ኮርም እዝም ድረስ እንዲደርስ ትልቅ ሚና የተጫወተ መሪያችን ስለነበር ነፍሱን ይማረው። ከዛ አንጻር ነው ዘመቻውም የተሰየመው። ከዚህ ጋር ተያይዞ በጣም ቁልፍ የሚባሉ የፖለቲካ ማዕከል የሚባለውን የሰሜን ወሎ ዞን መቀመጫ ወልዲያ ከተማንም ጭምር በቋፍ ላይ እያደረስንበት፣ አሁንም ጊዜ ገዝተን ማስተካከል ያለብን አስተካክለን ሁሉ ጥሰን የምንገባበትና ሙሉ ለሙሉ የምንቆጣጠርበት እድሎች እንዳሉ ናቸው። ሌላኛው ቀጠና ላሊበላ ጠላትን ሙሉ ለሙሉ ገዥ የሚባሉ መሬቶችን አስለቅቀን አንድ ቦታ ላይ እንዲሰባሰብ ከተለያየ አቅጣጫ ፈርሶ አሁንም ጋሸና ዙሪያ እንዲሰባሰብ ያደረግንበት ሁኔታ አለ። ጋሸናም ካሉት 3 ምሽጎች 2ቱን በመስበር ጋሸና ፖሊስ ጣቢያ ድረስ ሰርገን በመግባት ትልቅ ድል ያስመዘገብንበት ሁኔታ አለ። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።